ምእመናኑን አልያስክም ምእመናኑ ተጎርተዋል አንተ ኃላፊነትም ምእመናኑ ልትመራ ነው ለምእመናኑ ተብሎ የተቀየረ ጳጳስ የለም እንዴ ሃይማኖት እኮና ፓርቲ መለየት ያቃተው ህዝቡ ጳጳስ እኮ ፈጠር ነው ይሄ በጣም ከባድ ነው ይሄ ውድቀት ነው ምናልባት የማህበራዊ ሚዲያው መስፋፋት አባቶቻችን ለዛ ትኩረት መስጠት የኛ በማይገባ መልኩ ቅዱስ ሲኖዶስ ጫና ማሳደር የሆነ ይሄን ነገር እየፈጠረ ያለው አሁን አባቶቻችን በየግላቸው ያለው እውነት አለ መቆርቆር አለ እኛ ብዙዎቹን አባቶች እኮ እናውቃቸዋል ስለ ቤተክርስቲያን ያዝናሉ ይቀጥላሉ ያን ወደ አንድ በሚሰባሰቡበት ጊዜ ወደ አንድነት ያንጡ ለህዝብ ክርስቲያን የሚጠቅም ውሳኔ ማሳለፍ ይተበቅባቸዋልና በዚህ ጉባኤ ምን እንጠብቃለን በእውነት ካህን ጳጳስ ጠል ህዝብ እየተፈጠረ ነው እንዴ እኮ አይደለም ክርስቲና ለቤተክርስቲያኗ እድገት የሚመጡን ውሳኔዎች ላይ ብቻ ትኩረት የማያደርጉት አባቶቻችን ለምንድን አባቶቻችን የሚጠብቃቸው በጣም ከባድ ታሪክም ይወቅሳቸዋል ሰላም ጤና ይስጥልኝ የተወደዳችሁ የማርቆሳን ቴሌቪዥን ተከታታዮች ለምን ሰንብታችኋል ከዚህ ከማርቆሳን ዋሽንግተን ዲሲ አካባቢ ከሚገኘው ስቱዲዮአችን ሰላምታችንን እናቀርባለን እንግዲህ ጥቅምት ወር ላይ እንገኛለን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ደግሞ ጥቅምት ሲመጣ የቅዱስ ሲኖዶስ ጉባኤ ታወሳል በአመት ሁለት ጊዜ የሚካሄደው የቅዱስ ሲኖዶስ ምልዓተ ጉባኤ በጥቅምትና በግንቦት እንደሚካሄድ የታወቀ ነው የዘንድሮ እንግዲህ የ2018 የጥቅምቱ የቅዱስ ሲኖዶስ ጉባኤ እንግዲህ ከዚህ ከጥቅምቱ ወር መግባት ጋር ተያይዞ የሚካሄድ ይሆናል ይሄ ሲሆን ታዲያ በኦርቶዶክሳውያኑ ዘንድ በስፋት የምንወያይበት የምንነጋገርበት የቅዱስ ሲኖዶስ ጉባኤ እንደውም ደግሞ የሚያሳልፋቸው ውሳኔዎችን በተመለከተ ውይይቶች ይካሄዳሉ ዛሬም እንግዲህ በዚህ ዙሪያ ቆይታ የምናደርግ ይሆናል ይሄንን የተመለከተ መርሃ ግብር ነው ይዘን የተገኘ ነው እናንተም ከኛ ጋር ሆኑ እኛም ከናንተ ጋር ቆይታ የምናደርግ ይሆናል የዛሬው እንግዳችን ከኔ ጋር ቆይታ የሚያደርጉት ለስቱዲዮአችን ብዙም አዲስ አይደሉም እናንተም ታውቋቸዋላችሁ በተለይ በማህበራዊ ሚዲያው ሰፊ ተሳትፎ አላቸው በአንዳንድ የቤተክርስቲያንና ሀገራዊ ጉዳዮች ላይ ሐሳባቸውን ይሰነዝራሉ ደግሞ ሐሳባቸው ጠንከር ያለ ነው ብዙዎችም ትምህርት ይወስዱበታል እኛም ዛሬ በስቱዲዮአችን ጋበዝናቸው በዚህ ጉዳይ ከኛ ጋር ውይይት እንዲያደርጉም ጠየቅናቸው ፍቃደኛ ሆነው ወደ ስቱዲዮአችን መጥተዋል እናመሰግናለን መምህር ሙሉ ስማቸው ሊቀ ኃይላት ፍሬሰው ደምስ ይባላሉ በዚህ በዋሽንግተን ዲሲ እና አካባቢው ሀገረ ስብከት የደብረ ኃይል ቅዱስ ገብርኤል ካቴድራል የስብከተ ወንጌል ኃላፊ ናቸው እንግዲህ ከሳቸው ጋር የምናደርገውን ቆይታ እንድትከታተሉ በአክብሮት ተጋብዛለሁ መልካም ቆይታ ይሁንላችሁ መምህር ከልብ አመሰግናለሁ በእውነት ፍቃደኛ ስለሆኑልኝ ምንም እግዚአብሔር ይስጥልኝ ስለጋበዛችሁ መልካም እንግዲህ ጥቅምት ላይ እንገኛለን ጥቅምት ደግሞ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በተለይ የቅዱስ ሲኖዶስ ጉባኤ የሚካሄድበት ወር በመሆኑ ቤተክርስቲያናችን በርካታ ጉዳዮች በርካታ ውሳኔዎችም የሚተላለፉበት በመሆኑ ይጠበቃል እንደው ለመሆኑ ጥቅምት ሲመጣ ግንቦት ሲመጣ የሲኖዶስ ስብሰባ ይካሄዳል ይባላል እነዚህ ሁለት ወራት ለምን የተመረጡ ይመስሎታል መምህር ምናልባት ሐሳብ ያጋሩ እነዚህ ላይ በዚህ ብንጀምር እንግዲህ ያኔ ነው አሁን በአመት ሁለት ጊዜ የሲኖዶስ ውሳኔ የሚተላለፍባቸው ማለት ሲኖዶስ እንደ ግሪክ ስለሆነ ነው በእኛ ብንተረጉመው ያው ጉባኤ ብለን ነው በግዙ በአማርኛው ደግሞ ያው ስብሰባ ነው ግን እንደማንኛውም ሌሎች እንደሚጠሩበት ቃላት ወይም ጉባኤ ወይም ደግሞ ስብሰባ እንደሚባለው አይነት ሳን ከፍ ያለ የቤተክርስቲያኒቱ ጉዳይ የሚታይበት የእግዚአብሔር እንደራሴዎች ወኪሎች እንደ እግዚአብሔር ቸር ሆነው ርቱ ዳኝነት የሚሰጡ አባቶች የሚሰባሰቡበት ጉባኤ ነው እና ትልቅ ጉባኤ ነው ይሄ ጉባኤ እንግዲህ በአመት ሁለት ጊዜ መሰብሰብ መሆን እንዳለበት የደነገገው ፍትሕ መንፈሳዊ ስለ ሲኖዶሱ አሰባሰብ በዚያ ቀኖና ተቀምጧል በታሪክ የምናውቃቸው እንግዲህ የሲኖዶስ ጉባኤያት አሉ የመጀመሪያው በመጽሐፍ ቅዱስ በሐዋርያት ዘመን የነበረውን ብናይ አንድ ሶስት እናያለን በሊቃውንቱ በታሪክ ብዙ ጊዜ አንዱ ጉባኤ ነው የሚጠቀሰው የመጀመሪያው በሐዋርያት ሥራ ምዕራፍ 1 ላይ የምናገኘው የማቲያስ መመረጥ ነው እና ወደ 120 ቤተሰብ ያን ጊዜ የነበሩት ተሰባስበው በይሁዳ ምትክ ማቲያስ ተመርጧል ያ እንደ ጉባኤ ነው የሚወሰደው ምክንያቱም ቅዱስ ሉቃስ
ተከበረው ለቴዎፍሎስ ለይባል የሐዋርያትን ታሪክ ሲጽፍ ጽፎለታል። በሁለተኛ ደረጃ በምዕራፍ 6 የምናገኘው ደግሞ በምግብ ከግሪክና ከአይሁድ የመጡ ከሁለቱም ወገን የነበሩ ሰዎች በምግብ እንዲሁ አድሎ ተፈጠረብን በሚል እናቶች እንደዚህ አለመግባባት ነበር። በዚህም ጊዜ ሐዋርያት ነገሩን ቸላል አሉትም። የነገር ትንሽም ትልቅም የለው ነገር ነው። ስለዚህ ተሰባስበው አሁንም ሰባቱን መሪዎች ዲያቆናት ኃላፊዎች ተላላኪዎች እንደው ላቀለሉ ክለፊሆሙ ይላቸዋል ቅዱስ ጳውሎስ እንደ መላእክት ያለው ማለት እውነተኛ ጉዳይ የሚያስፈጽሙ ያላድሮ የሚሰሩ ሹመውበታል። ሌላው እንደው በ50 ዓመተ ምህረት የመጀመሪያው ሲኖዶስ እየተባለ በታሪክ ብዙ ጊዜ የሚነገረው ሲኖዶስ ከአይሁድና ከአረማዊነት የተቀላቀሉት እንግዲህ በኦሪቱ ስርዓት ያው የእግዚአብሔር የመሆን የመገረዝ ምልክት ነውና መገረዝ ያስፈልጋቸዋል እናንተም እንደኛ ስትሆኑ ስታምኑ ምን መገረዝ ይጠቅማል አይጠቅምም ያ ትልቅ ጉባኤ ነው። ያ በእውነትም ማከራከዋል። ከጉባኤውም በኋላ በጣም የተከራከሩ በጣም በራሱ በደቀ መዛሙርት ውስጥም ሐሳቦች ትንሽ እዚያ ላይ ስናነበው ይነግረናል መለያየቶች ነበሩ። እንደውም የጉባኤውን ውሳኔ ሲያሳውቅ ደስ አለን የሚል አረፍተ ነገር አስቀምጧል። ምክንያቱም የሚያስማማ ሐሳብ ወስነው ተለያይተዋል። እንግዲህ ኢየሩሳሌም ሊቀ ጳጳስ ያዕቆብ በሰብሳቢነት የመራው ነው። ኢየሩሳሌም በሐዋርያት የምናውቀው ታሪካችን የሐዋርያት አለቃ ወይም ፓትርያርኩ ለምንጠቅሰው ቅዱስ ጴጥሮስ ነው። ግን የኢየሩሳሌም ሊቀ ጳጳስ ለየት ያለ ክብር አለው ቦታው ስለሆነ ለዚህ ነው አሁን እኛም ኢየሩሳሌም ሊቀ ጳጳስ የፓትርያርክ አስኬማ አርብርት አድርጎ እናየዋለን። እንደ ሌሎቹ ሊቀ ጳጳሳት ያለ የሚቆጠረው የተለየ ክብር አለው። በሐዋርያትም ዘመን ሰብስቧቸዋል እንግዲህ ሰብሳቢው እኛ ነው እና ከዚያን ጊዜ ጀምሮ እንግዲህ ዓለም አቀፍ ብዙዎች የሚታወቁት ጉባኤት ዓለም አቀፍ ናቸው። ዓለም አቀፍ በዓለም ዙሪያ ማለት አሁን ሎካል ሀገራዊ ሲኖዶስ የምናየው ከዚህ ከ451 በኋላ ያሉ ስብስቦች ናቸው። ግን ከ325 ከኒቃያ ጉባኤ በኋላ ያለ ግን ይሄ መመሪያ ሆኗል። በ25ኛው ቀን የመሆን የራሱ የሆነ ታሪክ አለው። ይሄም የተመረጠበት የራሱ ታሪክ አለው። ግን በዋናነት ግን በዚህ እንዲሆን ውሳኔ ነው። በቃ ለምን ጊዜ በአመት ሁለት ጊዜ እንትኖቹም ጥሩ አካፋዮች ናቸው ለመገምገም እና ውሳኔ ነው ማለት ነው። ስለዚህ በጥቅምት ተገናኝተው ያልጨረሱ ነገር ቢኖር በግንቦት ማለፍ አድርጎ ይታያል ለመገምገም ለመወሰን። በጣም ጥሩ ነው መምህር። ለምንድነው እንደው መሰረታዊ የሆነው ነገር ቀድመን እናንሳ ብዬ ነው። ቅዱስ የሚል ስም ነው እንደሆነ የተሰጠው ጉባኤ ነው ስብሰባ ነው ብለውኛል። ቅዱስ ያሰኘው ምንድነው ለየት ያለ ነው ከሌላው። ለዚህ እኮ ነው ቅድም ለመጥቀስ ሞክሬያለሁ። አሁን ጉባኤ አለ ትልልቅ ጉባኤት አለ። ግን ቅድስና የማይኖርበት መንገድ አለ። ብዙ ሰውኛ ሐሳብ የሚንጸባረቅባቸው ናቸው። ሰውኛ ሐሳብ የውቀትም ሊሆን ይችላል። ግን ብዙ ጊዜ የሰው ሐሳብ ተጽዕኖ ያሳድርባቸዋል። ይሄኛው ጉባኤ ግን አባቶችም ሲሰባሰቡ አንድ ወንበር ለመንፈስ ቅዱስ ይሰጣሉ። በመጀመሪያው ጉባኤ በዚህ በሐዋርያት ሥራ ምዕራፍ 15 ላይ የምናገኘው እኛና መንፈስ ቅዱስ ወስነናል ይላል። እኛና መንፈስ ቅዱስ ነው የሚለው እና የሲኖዶስ እንትን ቅዱስ ያሰኘው ከራሳቸው ሳይሆን ከእግዚአብሔር ለራሳቸው ሳይሆን ለእግዚአብሔር ነው የሚሰሩት። ማለት ለራሳቸው የሆነ ግላዊ ጉዳይ የሚወስኑበት አይደለም። ለኑሮ ማመቻቻ አይደለም። ነገር እግዚአብሔር መበየን ነው። ቀኖና ስርዓትን ትውፊትን ማስጠበቅ ነው። ስለዚህ ቅዱስ ያሰኘው ያ ነው ትልቁ ነገር። ወሳኝ ነው። ምክንያቱም ባለ ድርሻ ነው። አሁን እኮ አንድ አጀንዳ ይዘው በጣም ካከራከራቸው አድረው ሲግለጽልን ነገነዩ ይላሉ። ሌሎቹ ቢሆን ብዙ ጊዜ በቦታ አድርገው በድምጽ ይሄዳሉ። በሲኖዶስ ግን በአብዛኛው በምላተ ጉባኤ እንዲከናወኑ በድምጽ የሚሆኑ ነገሮች አሉ። በርግጥ ግን በስምነት እንዲሆን ነው። ሱባኤ የሚያስገባ ነገር እኮ ነው ይችላል። የሰለስቱ ምዕትን እኮ ጉባኤ ስናይ እንዲህ ባንድ ቀን የሆነ 3 ወር ምናምን ይጨርሰው እኮ ከተሰበሰቡበት ጀምሮ እና ያ ማለት ምንድነው እንዳንሳሳት ሰውን እንዳናሳዝን ሕግ እንዳንስት ብለው ስለሚሉና የእግዚአብሔር ሐሳብ ስለሆነ የቅዱሱ እግዚአብሔር ሐሳብ ስለሆነ እነሱም ደግሞ የቅዱስ እግዚአብሔር ወኪሎች ናቸው። ይሄን መቀበል አለበት። በመናውቃቸው ልክ አይደለም መመዘን ያለበት በሹመቱና በስሙ ልክ ነው የምንመዝነው። የምናውቃቸው ሰዎች እንደዚህ ነው ብለን እንችላለን። ያ ሌላ ጉዳይ ነው። ግን ስሙ ግን ያ ነው፣ ስራውም ያ ነው፣ አገልግሎቱም ያ ነው።
በጣም ግሩም ነው። እንግዲህ ቤተክርስቲያናችን ብዙ ጊዜ የምንሰማው ነገር አለ። ሐዋርያዊት ናት፣ ሲኖዶሳዊት ናት እንላለን። ምን ማለት ነው? ብዙ ሰው አይረዳውም ይሄንን ጉዳይ። ሐዋርያዊት ናት ማለት እንግዲህ ከሐዋርያት ውርስ ነው ክህነት። አሁን ክህነት አሁን የቀደሙ ሐዋርያት አሉ፣ ሐዋርያት የሾሟቸው አሉ፣ ከዚያ በኋላ የሾሟቸው አሉ። ሳያቋርጥ ነው። እኛ 1600 ዓመት አካባቢ በግብጽ ስር ኖርን የምንለው ሐዋርያዊ ውርስ ለማግኘት ነው። ምክንያቱም የማርቆስ መንበር ነው። ሐዋርያ የተመደበው ለግብጽ ነው፣ ለኛ አልተመደበም። ያንን ክህነት ማግኘት አለበት። ያንን ክህነትም ደግሞ በፈቃደኝነት ማግኘት ነበረበት። ባስገዳጅም አንዳንድ ጊዜ አሁን እንዳለው ዓለም አልነበረም። በዚያ ዘመን አባቶቻችን ነገስታቱ ኃያላን ነበሩ። አሁን የመስቀሉን ታሪክ ስንታሪክ የምስታሪክ ጠንካራ መሪዎች እናያለን። ግብጽን በአሁኑ ደረጃ ሳይሆን በዚያ ዘመን የሚያስገብሩ ነበሩ። አረ እንደው ክርስቲያኖች እንኳን መከራ ሲበዛባቸው ችግር ሲበዛባቸው ጳጳሳቱ ሲታሰሩ እንኳን የኢትዮጵያ መሪዎች ናቸው እንዲህ ካላደረጋችሁ እንዲህ ነው እያሉ ችግራቸውን ሲያቀልሉላቸው ብለዋል። ይሄ የታወቀ ነው። ስለዚህ ይሄ ሆኖም እኛ አቅም አለን ብለን በራሳችን ጵጵስናን አመተን አልሾምንም። የግብፃውያን የሐዋርያዊ ውርስ ክህነት ለማግኘት ብዙ ደይጻንታን ብዙ ትድድ ተደርጎ መጀመሪያ ጳጳሳት ተሾሞ ከዚያ ፓትርያርክነትንም ከዚያው ከተቀበልነው አሁን ራሳችን እንቻለን። ስለዚህ ከሐዋርያት የተቀበልነው ክህነት ነው ማለት ነው። አገልግሎቱም ሐዋርያዊነት ነው ማለት ነው። ልክ የቀደሙ አባቶችን አስተምሮ አስጠብቆ መኖር ነው። እንትኑም ግቡም መንግስተ ሰማያትን ገነትን ማውረስ ነው። ስለዚህ ሐዋርያዊት ናት ሲባል ያንን ተልእኮ የምታስፈጽም ናት። የአባቶቻችን ትምህርት ስርዓት የምታስጠብቅ ናት ለማለት ነውና ሲኖዶሳዊነት ሲኖዶሳዊነት ስንል የጳጳሳት ጉባኤ አንድ ሰው የሚያዘው አይደለም። ጳጳሳት ተሰባስበው የሚወጡት ቀኖና ነው። ቀኖና እንደ በግሉ ዝም ብሎ ወጥቶ እንዲያደርገው እንዲን ብሎ ሲፈልገው የሚሽረው አይደለም። በቤተክርስቲያን የሚወጡ ቀኖናዎች ሲኖዶሳዊ ነው። በሲኖዶሱ ተመክሮበት ከሌሎች መጻሕፍት ተመሳክሮ ታይቶ ከሌሎች ቀኖናዎች እንዳይጣጣ ተደርጎ ተመክሮበት የሚወጣ ነው ማለት ነው። ስለዚህ ሲኖዶሳዊ ነው። በዚያ ነው ክህነታዊ ነው ማለት ነው። ሲኖዶስ ስንል እኮ የክህነት ነው። አሁን እንግዲህ ክህነት ነው። ክህነት የሚፈልቀው ከሲኖዶሱ ነው። ፓትርያርክና የሚገኘው ከሲኖዶሱ ነው። ፓትርያርኩን የሚሾማቸው ሲኖዶሱ ነው። ጳጳሳቱን የሚሾም ሲኖዶስ ነው። ምንጭ ነው። ስለዚህ ከዚያ በኋላ በሲኖዶስ የተሾሙ ጳጳሳት ደግሞ እስከ ታይ ዲያቆን ድረስ ይሾማሉ። ምንጭ እሱ ነው። ስለዚህ ሲኖዶሳዊ ነው ስንል ክህነታዊንም አገልግሎት መንፈሳዊንም አገልግሎት ታሳቢ አድርገን ነው ማለት ነው። እንደው አንዳንዶቹ መምህር ስለ ሲኖዶስ ሲነሳ የኢትዮጵያ ቤተክርስቲያን የራሷ ሲኖዶስ ሳይኖራት በፊት በጣም በጥንካሬዋ የነበረች ቤተክርስቲያን ነበረች። ብዙ ቅዱሳንም ፈሩባት ነበረ። ትምህርቷም መጽሐፍትም የተስፋፉበት በዛ ዘመን ነው። ቅዱስ ሲኖዶስ መኖሩ በሲኖዶስ መመረታችን ምን አተረፈልን? እንደው ሲኖዶስ ባይኖርስ ምን ይቀርብናል የሚሉ ሰዎች አሉ። አይ እንደዚህ የሚሉ ሰዎች እውነት ነው፣ ይገባኛል። ከቁጭት ነው ማለት የተሻለ ነገር ከመፈለግ ነው። ግን ያን ዘመን ያውቁት ያ ዘመን ቢያውቁት ኑሮ ያሁን ይሻላል ሊሉ ይችላል። አልነበሩም። የታዘለ ሕፃን ልጅ ለ80 ዓመት ሙሉ ክህነት ያልተሰጠበት፣ የታዘለ ሕፃን ልጅ ክህነት የተሾመበት፣ አንዳንድ ጊዜም እናት ሳታውቅ ዝም ብላ ሴት ልጅ አዝላ ከዚህ መለስ ዲያቆን ናቸው የተባለበት ዘመን ነው። ጳጳሱ ላይ መጣ ይችላልና ነው ስነ ክህነት እናሰጥ የተባለ ምንም ትምህርት ሳይኖር ምንም የተባለበት ዘመን ክህነት ለመቀበል አንድ ጳጳስ ተቀመጠበት። ጳጳሱ ደግሞ የንጉሱ ግዞት ነው። ምክንያቱም ጳጳሳቱ ጳጳስ ብቻ አልነበሩም። ከግብፃውያን ሲመጡ እውነት ደብል ተልእኮ የነበራቸው ብዙ ነበሩ። ታውቃላችሁ፣ ጣሊያን ሀገራችን በሚወርበት ጊዜ የኛዎቹ ሲጋደሉ የግብፃዊው መሪው ጳጳስ ጥሎ ነው ወደ ሀገሩ። ኃላፊነት አይሰማውም። እንቸገረው እነሱ ይሄ ወደ ሀገሩ። የኛዎቹ ግን ሚካኤል ጴጥሮስ ግን ተሰውተዋል አይደለም። ስለዚህ ኃላፊነት ስለማይሰማቸው እነሱ ደብል ነገር ነው ይዘው ስለሚመጡ አንዳንድ ጊዜ የሀገር ውስጥ ሽኩቻዎችን ወይም እዚህም ንጉስ መሾምን እነሱም ሿሚዎች ይሆናሉ ካንዱ። ምክንያቱም ህዝባችን አማኝ ስለነበር ንጉስ ያልቀባውን ካህን ክህነት ጳጳስ ያልቀባውን አያነቅስም። ስለዚህ አንድ ጳጳስ ያስፈልግና ንጉስ ባለበት ነው የሚቀመጡት። ምክንያቱም ሌላ ቦታ ከሉ ደግሞ አንዱን ቀብተው ሁለት ንጉስ አድርገው አገሩን ተስለምሩትና ንጉስ በነገሰበት ቦታ የመላ ኢትዮጵያ ህዝብ ሲሄድ ውሃ በልቶት የሚቀርብ ብዙ ነው። በጣም አሁን በመጨረሻው ላይ
ለክርክር ያበቃው በጣም በአባይ ውሃ የተበሉ ክነት ለበቀል መተው ያን ጊዜ ነው ሲያዘን በጣም የተከራከሩበት እስከመቼ ነው የምንጠብቀው ብለው ያሉበት ያ ሁሉ ችግር አለና ያ ዘመን የሚናፈቅ ነገር የለው ያ ዘመን ሊቃውንቱ ጠንካሮች ነበሩ ነበሩ ሊቃውንት ነበሩ አሁን እነዚያ ሊቃውንቶች የሉም ማለት አንችልም እኛ ሊቅ አይደለም የምንፈልገው ሊቅ አልፈልግንም የምንፈልገው እኛ እኮ ነው ወያይጦ ምን ዘፈቀዱ የፈለጉትን አላጡም ነው የተባለው እና እኛ የምንፈልገው እውነት ሊቅ ነው ወይ ሊቁንስ ለማወቅ እድሉ አለ ነው አንዳንድ ጊዜ እኮ አንድን ጥሩ ነገር ለማወቅ አንተ ያ ፍላጎት ሊያድርብህ ይገባል አሁን እኮ ሰው እየሰማ ያለው የሚፈልገው ነው ሊቅ የሚያደርገው እሱ ነው የፈለገው ነው ልቡ የሚሻው ነው ልቡ የማይሻው ምንም ያለ እሱ የማይፈልገው እኮ ከተናገረው ለሱ ሊቁ አይደለም ምንም አይደለም እና ሊቅስ መመዘኛው ምንድነው አሁን አለ የለም ለማለትም እኮ ብዙዎቹ እኮ ራሳቸውን ደብቀው ዝም ብለው ሊኖሩ ይችላሉ ለምን የወረተሰው ግንዛቤ እንዲህ ከሆነ ተብሎና ያ ዘመን የሚሻለበት ምንም ምክንያት የለው ነገር ግን አሁን እንዴት እናስተካክለው ይሄ ጥሩ ነገር ሊሆን ይችላል አሁን ምክንያቱም ምን አስገኘለን የሚለውን እስኪ ቀድመንና ሰው ከዛ ቢያንስ ምንድነው ምን ውሃ እንደው ዲቁና አቀበላለሁ ቅስና አቀበላለሁ ብሎ 6 ወር 7 ወር ደጅ የሚጸና የሚሄድ ውሃ የሚበላው ሰው ቀርቷል የሚባርክልን አጣን ቤተክርስቲያን እንዲሆነ የሚል አሁን ቀርቷል በየስፍራው ጳጳስ ተገንቶ ይባርካል የቀላል መልስ አይደለም ጳጳስ ሊያደርጋቸው የሚገባቸው ለዘመናት የሚጠበቁ ጉዳዮች ነበሩ እኛን መልስ ለማግኘት ጳጳስ በየሰፈሩ ተገንቷል ይሄ እኮ ቀላል አይደለም የራሳችን ሲኖዶስ አድርገን የራሳችን ቅባሜሮን ማውጣት ይችላል ሲኖዶስ ነው ሲኖዶስ ያለው ሀገር ነው ቅባሜሮን ማውጣት የሚችለው ጳጳሳት ናቸው ቅባሜሮን የነሱ የመንፈስ ቅዱስ ወኪል ነው የነሱ ወኪል ነው ያ ከለላ አይሆንም አሁን እኛ ብዙ ጊዜ ከኢየሩሳሌም ከከሌ ገዛን ይያልና ለቤተክርስቲያን ያ ልክ አይደለም አንደኛም ኢየሩሳሌም ሲኖዶስ ስለሌለ በሲኖዶስ ያ ነው እና ሴንተሩን እንትን ለማስጠበቅም በጣም ብዙ ጥቅም አለው እንጂ እንዴ ብዙ አለው እኛ አሁን ምንድነው የጎደለንና ስናስበው ነው የሚበዛ እንጂ ስርዓቷን ቀኖናዋን ከማስጠበቅ እሱ ራሱ የወለደው ኬዝ አለ ይሄ ራሱን ያስገኘበት እንጂ ሲኖዶስ መኖሩ አስፈላጊ ነው ተጠቃሚዎችም ነን አሁን አገራዊ ስራዎች እኮ እየተሰሩ ነው የግብጽ ጳጳስ ቢሆን አባይን መገደብ አይችልም አንደኛ እዚህ ያለች ቤተክርስቲያን መደራደሪያ ነበርበት ሆነ ምንም ስራ አሰራም ኢትዮጵያ ውስጥ ምንም ነገር መስራት አይችልም ምን እየሰራ ነው እኮ ይባላል ህዝቡን እንዴት አድርገው ይዘዋል ሌላም ተልኮስ ደብል ነገር ነው ይዘው አንድ ነገር ብቻ ይዘዋል ግድ ነው መደራደሪያ እኮ ነው እዚህ ያሉ ሰዎች መደራደሪያ ናቸው እዚህ ያሉ ክርስቲያኖች መደራደሪያ ናቸው ስለዚህ የሚሾመውም ተመርጦ ነው ወደዚህ የሚላከውና በአብዛኛው እየመጡ የነበሩት ስፒሪቹዋል ናቸው ወይም ደግሞ እንደ በጣም መናይ ናቸው ብለን ካሰብን ያስተት ነው የሚሆነው ታሪክ ስናይመለስ ብለን የችግሮቻችንም ምንጮች እንደነበሩ ምንም ይዘነጋ አይደለም ያም ሆኖ ግን እኛ ምናየው ክህነት ሐዋርያዊው አባትነትን ያንን መቼም ቢሆን ማክበር ስላለብን ምናከብረው ታሪካችን ነው እንዲነበሩ ብለን ብዙ ልናተት አይደለም ወደ እውነቱ የኛው ተቃዋሚ ሲመጣ ግን እንነግረው ከፈለግን ብዙ የሚነገር ነገር አለ ለማለት ነው አነሰም ማደገም ይሄ የቤተክርስቲያን ሲኖዶሳዊነትን የሚለውን አስጠብቀን መተናል የቤተክርስቲያንን ስርዓትን ቀኖናን የሚሰራ ጉባኤ አለን ጳጳሳትን መሾም የሚችል ሲኖዶስ አለን የቤተክርስቲያኗን ያው ቅርጽ አስጠብቆ የሚሄድ አገልግሎቷንም አነሰ ማደግ አስጠብቆ የሚሄድ ሲኖዶስ አለን የሚለው ምንም ድርድር ውስጥ የማይገባ ነገር ነው የሚለው እንግዲህ ይሄ በተለይ ኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ሲኖዶስ ወደ 6-10 አመታትን ያስቆጠረ ነው የሚገኘው አንዳንዶቹ በእርግጥ የትናንት ታሪክ ነው ይላሉ አንዳንዶቹ ደግሞ ረጅም ጊዜ ነው ይላሉ እንደው ይሄን ያለፉትን 60 አመታት 6-10 አመታት ስናየው ቤተክርስቲያን የመጡ ጥሩ ነገሮችን ማንሳት እንችላለን ምን ጠብቃቸው ደግሞ እንደው ሲኖዶስ ከሲኖዶስ ምን ጠብቀው ነገር ደግሞ አላገኘንም ይሉ አሉና እርሶ በትንሹ እንዴት ይገመግሙታል ይሄን ታሪካችን እንግዲህ አንድ ምንድነው አባቶቻችን ወደ ጵጵስናው በሚመጡበት መንገድ አንድ እርከን መጨመር ነበረበት አንድ እርከን ማለት ጵጵስና ምንድነው ጳጳስ መሆን ምንድነው ራስን መስጠት የእግዚአብሔር እንደራሴ ወኪል መሆን ነው ግለሰባው አይሆንም አሁን ከሰው በላይ ናቸው ሰው አይደሉም ከሰው በላይ ናቸው ሰው ናቸው ስጋ የለበሱ ግን ሰው አይደሉም ከሰው በላይ ናቸው የእግዚአብሔር ወኪሎች ናቸው ስለዚህ ያ ከሆነ አንድ እርምጃ ለጳጳሳት የሚሆን አንድ የውቀት ማይከል መኖር አለበት ወደ ሹመቱ ከመሄዳቸው በፊት አሁን እስካሁን ያለው
በእውነቱ በጣም ደስ ይለኛል እሳቸው መጻሕፍትን የሚያዩበት ሐሳብ የሚሰጡበትና ማደንቃቸው ናቸው ብፁዕ አቡነ ኤርምያስና ያወኳቸው እዚህ ሀገር አንድ ጊዜ ካናል ያሰለጥኑ መጥተው ነው እና እንደ ሁሉም ተነሳና ሲኖዶስ እንዲያርጉ ጳጳሱ እንዲያርጉ ምናምን ጠየቃቸውና ምን ብለው ሰሙና እንዴ አባቶች ምንድነው የምትሉት ከናንተ እንዳንዱ እኮ ነው የተሾምኩት የተለየ ትምህርት ተገኝቷል እንዴ ለምን ትፈርዱብናላችሁ እንዴ በቃ የተለየ እኮ ውስጥ አልገባንም እናንተ እንደምትሉት የሆነ ጵጵስና እንዲህ ነው ደረጃው እንዲህ ነው ተወው ትንሽ አስተዳድራዊ ምናምን ስልጣና ተሰጥቶ ቢሆን ነው ልክ ነው የምትሉት አሁን እኮ ከዚህ ካለው መካከል ነው እኔ ከዚያ በኋላ እሳቸውን አደነኩ እንደው በደንብ እንድከታተላቸው ንግራቸው ሆነ ለምን አንድ ነገር ከፍ ያለ ለመሆኑን የምታሳይበት መንገድ መኖር ነበረበት ንጉስ የሚሆን ሰው ብዙ ዝግጅት ተዘጋጅቶ አይደለም አገር የሚመራ ሰው ዝግጅት ይደረጋል ፓርቲው ውስጥ ያደገ ሄድና ምናምን ከዚያ በኋላ የተለየ እንትን ብዙ በምን እየሆነ ነው የሚደርሰው እኛ አሁን ምን መርጠው እንዴት አድርገን ነው የምንመርጠው ነው እንደው ኖርማሉ መረጣ ነው ሰው ይሄን አሁን ያለውን እንተውና ኖርማሉ መረጣ ከገዳም ነው የምናመጣው ጸሎተኛ ነው ወይም ከመጽሐፍ ቤት ነው በቃ የተማረ ሊቅ ነው ከዚያ ቀጥሎ ጵጵስና ምንድነው የሚለው ነገር አንደኛ ከጳጳስ ጋር አልኖርንም ጳጳስ አንድ ጳጳስ ነው የነበረው እሱ የሚኖረው ከንጉስ ጋር ነው ከጳጳስ ጋር አልኖርንም አናውቅም ዕውቀት ሊኖረን ይችላል ምናኔ ሊኖረን ይችላል ጳጳስ የሚለውን ግን ሲኖዶስ የሚለውን ግን እንትን አላለም ኤክሰርሳይዝ አላደረግንም አናውቅም ስለዚህ የተሾሙ አባቶች ይሄን ጊዜ ኃላፊነት መሪነቱ እውነት ነው በብቃት በጥባት እየመሩ አልነበረም መቼም የመጀመሪያ የመጣንበት መንገድ አጭር መሆኑ ብቻ አይደለም የመጣ ነው በንጉሱ ጥረት ነው በንጉሱ ፈቃደኝነት ነው በቃ ቤተክርስቲያኗን የሚመሩን ንጉሱ ናቸው ንጉስ አለን ምን ችግር አለብን ብለን ይኑንበት ዝም ብሎ እንደው አለ አይደል ይሆንበት ዘመን ነው ስለዚህ ንጉሱ ደግሞ ድንገት ያን ስርዓተ መንግስታቸውን የሚያስቀጥል ኃይል ሳይኖር በድንገት ባልታሰበ መንገድ ዙፋናቸው ጠፋ ከዙፋናቸው እሳቸው የንጉሱ መጥፋት ብቻ ሳይሆን አገር የሚረከበው ክፍል ያልተጠበቀ አረም ሆነ እግዚአብሔር የለም የሚል ኮሚኒስት ሆነ ይሄን ጊዜ የነበሩ አባቶች ውርድምስ ነው የሆኑት ከዚያ ደግሞ እሱም አይ እናንተ ላታሰሩ ትችላላችሁ ብሎ አንጋፋ አባቶችን በሙሉ ጦርነት አላቸው አሁን ተተኪዎቹ ከአባቶቻቸው እንኳን ልምድ አልወረሱ ከዚያ በኋላ ተሾሙ እንደው አጋጣሚ እግዚአብሔር መቼም ስራ የሚሰራበት ስለነበረ እንደው ያንን ዘመን ያን የመከራ ዘመን ቤተክርስቲያን ለፊት ሲላት ብዙ ቅዱስ አቡነ ተክለ ሃይማኖት ተሾሙ መናኝ ስለነበሩ በአስተዳደር ሳይሆን በጸሎት ጠበቋት አስተዳደርም ያብራቸው የሰርሶች ያደንቋቸዋል እንደዚህ እንደ ዳህታዊ እንደው ምንም ከሰው ያልኖሩ ብቻቸው እንደሆኑ አይነት ነገር አይደሉም ዓለሙንም አውቀውት መርተዋል ብሎ የሚያደንቋቸው ሰዎች አሉ እንደዚያ ስለነበረ ቤተክርስቲያኗ የተወሰነ ያህል እንትናለች የጳጳሳቱ ግን አሁንም ቢሆን ለመሾም ባንድም በሌላ የእግዚአብሔር ፈቃድ ይኖርበታል የሚለውን ነገር እንውሰደው እንጂ ባለስልጣናት ጫና ነው ጳጳሳት ወደ ጵጵስና ካቢኔ የሚገቡት ከዚያ በኋላ ሲቀጥል የመጣው መንግስት ደግሞ እና እሳቸው አርፎ ሌላ ፓትርያርክ ተተካ ሌላውን ፓትርያርክ ደግሞ የመጣው መንግስት አንተ ከኔ ጋር ሰራም ማለት ቤተክርስቲያኗ እኮ የተፈራረቀው መንግስት እኮ ነው ሲጎዳት ይሮር እና ተሰደዱ ሲሰደዱ በፍትሐ ነገሥቱ አንድ ፓትርያርክ በህይወት እስካለ ድረስ ፓትርያርክ ነው ይላል መጽሐፋችን ምንም እንትን የለው ያንን ነው ፓትርያርኩ ጋር ነው ብለው የተወሰኑ ሰዎች ደግሞ እሳቸውን ይዞ ከሳቸው ጋር ተሰደዱ ከዚያ በኋላ አሁንም ቤተክርስቲያኗ ተቆላሸች አሁንም ቀጥሎ እንደዚህ ሆነ የሚቀጥለው ሁሉ ሚያት ቤተክርስቲያኒቱን እኛ በጠላት ልክ አልተደራጀንም ጠላት ቤተክርስቲያኗን በጣም አግዝፎ ነው የሚያት በቃ ስልጣኔ ወይኔ ከኔ ጋር ካልሆነች በቀረ ካልጠፋች ለኔ ስጋት ናት ብሎ ነው የሚያስበው ስለዚህ ቤተክርስቲያን አባቶችን ወደ ዚህ ቅድስናው ወደ ሲኖዶስ የሚመጡትን በተለያየ መንገድ በየዘመናቱ ያሉት መሪዎች ያገርገጆች ጫና አሳድሮ ነው ወደ ካቢኔው የሚያስገባቸው እነዚያ ሰዎች በዚያ ጫና ካቢኔ ውስጥ ዕውቀት እንኳን የሚኖራቸው የሚያስጠብቁበት እኮ በጫና ውስጥ ለገቡበት ነው ለሾመችው እኮ ስለዚህ ያ ስለሆነ ችግሮች አሉ ያይታሉ አሁን ይሄ ችግር ካስተማረን ግን ብልም ሆነ ይችላል አሁን ደግሞ የበለጠ ተበላሽተናል እንትኑ ገዡ ፖለቲካው አስተዳደሩ ከፈጠረብን ጫና አልፈን ሁላችንም መንደር ውስጥ ነው ያለን ጵጵስና ለማቀፍ ነው መንደር የለውም የክርስትና አባት አይደል ክርስትናን እኮ የሚፈጥር ነው ፈጣሪ ነው አንተ ክርስትና ክርስቶስን ማመን ነው አይደለም
ጳጳስ ክርስትና ፈጣሪ ነው። ምክንያቱም ክርስቲያን የምትሆነው ተጠምቀህ ነው። ጥምቀት ደግሞ በክህነት ነው። ስለዚህ ክርስትና ዓለም አቀፍ ነው። ጳጳስም ዓለም አቀፍ ነው። መንደርም የለው። ቋንቋ የመቻል አለመቻል ምንም አይችል። ዱዳሚው ጳጳስ ከሆነ መንፈስ ቅዱስ ነው። ይሄ እንትን አልነበረም እና ይሄን ያህል ወርድህን አሁን ያለንበት የሀገራችን ፖለቲካ እንደምታውቁት በዓለም እንኳን ያለው ፖለቲካ ይሄ ሪዮት ዓለሙ በዓለም እንኳን የሌለ ማለት ብዙ ሀገሮችን አድክሞ የሄደ የጎሳ ፖለቲካ በፍጹም በህግ ተከልክሎ የጎሳ ፖለቲካ የሚያራምድ የትም ሀገር የለም። አፍሪካ እንኳን ከኛ በኋላ ሰለጠኑ ምንላቸው እንኳን የጎሳ ፖለቲካ አይፈቅዱም። እኛ ግን ወርደን ለገዦቹ ካነሰው ክፍል ነው የመጣ ነውና የበዛው ክፍል ይጨቆነናል ካላባላ ነው ተብሎ በደንብ ተሰራበት። ከዛ ደግሞ እኛ ተጨመርንበትና ጎሰኞች ሆነ። ስለዚህ ሲኖዶሱ ወደኛ ተጎተተ። አሁን ወደኛ ስለተጎተተ እኛን ስለመሰለ እንጂ ሲኖዶሱ አሁንም ትልቅ ነው። ግን እኛን አስመስለነዋል። የተሾሙት ሰዎች እኔ የምፈልገው ነው የምወደው ሰው እንዲሾም ነው። ሌላው የሚፈልገው ነው። እነዚህ ሰዎች ከትምህርት ቤት አለዱም። ምን አይነት ትምህርት ቤት ያስፈልጋል? አዎ ከመጽሐፍ ቤት መጥተው ሊሆን ይችላል፣ ከቅዳሴ ቤት መጥተው ሊሆን ይችላል። እንደው አሁን የሚያጠራጥር አንዳንዶች አሉ። እንደው ከሁሉም የሌሉም ሊኖሩ ይችላል። ግን እንደው መጥተዋል ብለን ምን ልኳል? ለጵጵስና ግን አንድ ስኬል ያስፈልገዋል። አንድ መንፈሳዊነቱን እንደያዘ አስተዳደር የሚችል ህዝብን የሚረዳ የህዝብን ስለልቦና የዓለሙን አሁን የደረሰበትን የሚረዳ ያስፈልጋል። ስለዚህ ጳጳሳቱ በዚህ ልክ ማደግ አለባቸው። ወደዚህ እስካላደጉ ድረስ ህዝቡ ቀድሞ ወዶ ጳጳስ በሚለው ብቻ መምራት አይቻልም። ህዝቡ ለዚያ ነው ትላንትን የሚናፍቅበት ነገር ይገባኛል። ግን ትላንት የሚናፈቅ አይደለም። ዛሬ ላይ ማስተካከል ያልቻለው ነገር ካለ አዎ ልክ ነው እና ችግሩ ይሄ ነው ማለት ነው። ደግሞ እያደግን ነበር መሄድም የነበረበት ነበር። አዎ በብዙ ነገር ታስረናል። የአንድ ቀንም ፍጥረት ነው አድርገን አናስበው ነው ነገር አሁን የተቃቀስኳቸው ያንዳንዳቸው ብንተነተናቸው ሌላ ጊዜ የሚወስዱ ችግሮች አሉበትና ሰብሰብ ያለ እድሜው አጭር መሆኑ እንዳለው ነው። ግን የሀገሪቱ ውጣ ውረድ የፖለቲካው መተረማመስ ቤተክርስቲያንም ሰን ረፍት ነስቷት ኑሯል። ስለዚህ በሚፈልገው ደረጃ ይሄ ምን ፈልገውን ስራ እንዲሰራ እንኳን ጊዜና ፋታ አልሰጠንም ነው ደሱ የሚለው ጥሩ ማጠቃላይ ይመስለኛል በእውነቱ። መምህር ፍሬሰው እጅግ አድርጌ አመሰግናለሁ። በጣም በርካታ ጉዳዮች ነው ያነሳን ያለነው። የተወደዳችሁ ተመልካቾቻችን እንግዲህ ቀደም ሲል እንደገለጽ ነው የዛሬው ውይይታችን በተለይም በዚህ ጥቅምት ወር መግባቱን ተከትሎ እንግዲህ ቅዱስ ሲኖዶስ ስብሰባ ከፊታችን ይጠበቃል። የቅዱስ ሲኖዶስ ጉባኤ ይህንን በተመለከተ እኛ ኦርቶዶክሳውያን ከዚህ ጉባኤስ ምን እንጠብቃለን? የቅዱስ ሲኖዶስ ጉባኤ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምን ጥቅሞችን ይዞ ይመጣል? ምንስ እንጠብቅበታለን የሚለው ነገር ነው እያነሳን የምንገኘው። የደብረ ኃይለ ቅዱስ ገብርኤል ካቴድራል የስብከተ ወንጌል ኃላፊ የሆኑት ሊቀ ኃይላት ፍሬሰው ደምስ ከኔ ጋር ናቸው። አሁንም ቆይታችሁ ከኛ ጋር ይሁን። በማኅበረ ቅዱሳን ቴሌቪዥን እንዲሁም በዩቲዩብ ገጻችን በማኅበረ ቅዱሳን ዩቲዩብ ገጽ ይህንን ዝግጅት ታገኙታላችሁ። መምህር እንግዲህ ወደ ቅዱስ ሲኖዶስ ምንም ይሁን ምን ዝሮ እንግዲህ በዚህ መልኩ ካየን ነው ያው ደግሞ ተሰብስቦ የሚያሳልፋቸው ውሳኔዎች አሉ። እኛና መንፈስ ቅዱስ ወስነናል ብለው በመጨረሻው ቀን ለህዝባቸው ለህዝበ ክርስቲያኑ የሚገልጹት በሀገራዊም በቤተክርስቲያናዊ ጉዳዮችም የሚያሳልፏቸው ውሳኔዎች አሉ። እነዚህ ውሳኔዎች ግን በብዙዎቹ ዘንድ በአስፈጻሚው አካልም በፈጻሚው አካልም በሚገባው ሲፈጸሙ አናይም። ብዙ ሰዎችም በዚህ ላይ አስተያየት ይሰጣሉ። አንዳንዶቹ 20 የሚደርሱ 15 አጀንዳዎች ለውይይት ይቀርቡና ውሳኔ ይተላለፍባቸውና ማንም ዞር ብሎ ሳያያቸው የሚቀርቡባቸው አጋጣሚዎች አሉና እንደዚህ የማይተላለፉ ውሳኔዎች ለምን ይወሰናሉ የሚሉም አሉና በዚህ ዙሪያ ምን ሐሳባለሁ? እንግዲህ ምንድነው ከአጀንዳዎቹ ጀምረን ያየን እንደሆነ አንዳንድ ጊዜ ትልቁ ተቋም እንዲህ አይነት አጀንዳ ይቀርጻል ወይ ብለህ ትላለህ። በየጊዜው አጀንዳዎች ተብሎ ይለጠፋል። አሁን ሶሻል ሚዲያው አጋላጭ ነው እና የሲኖዶስ አጀንዳዎችም ባይሆኑ አጀንዳዎች ናቸው ብዙዎቹ። ለሲኖዶስ ለአቅመ ሲኖዶስ ለዚያ ለሲኖዶስ መቅረብ የሚገባው የማይገባው ነበር። ለዚያ ነው እርከኑ ተጠፋፋ የምንለው። ከዚያ በኋላ በሲኖዶስ ከተወሰነ በኋላ የማይፈጸመው ለምንድን ነው? አሁንም አስተዳደራዊ ብቃት አቅም የለም እኮ። አሁን እኮ እየተፈጸሙ ያሉ በሲኖዶስ ተፈጽመው የማይቀሩ ነው ሲፈጸሙ ካየን በየ3 አመት የሲኖዶስ ጸሐፊና የሥራ አስኪያጅ ምርጫ ሊሆን ይችላል ወይም ደግሞ ጭማሪ ሊሆን ይችላል። ሌላው በፍጹም አንዳንድ ጊዜ እውነትም የቆየውን ዝም ብለን የመናፈቅ
እንትን ይኑረን ብለን ካል ከ10 ከ12 ዓመት በፊት ሲኖዶሱ ያስመኛል በእውነት ያን ጊዜውም ለሁለት ተከፍሎ የነበረበት አሁን አንድ ሆነው ያገሩም የውስጡም አንድ በሆነበት ዘመን ይህን ያህል ውድቀት ይከብዳል ምዕመናኑም ሁሉም ሰው ግብጽን የናፈቀበት በእውነቱ እንደው ግብጽ ምናፈቀው አይደለም ሌላም ያለበት ይሄ ነው እውነት ነው የሚያም ነገር አለ ካጀንዳው ነው ይታይ ከተባለ ካጀንዳው ጀምሮ ምንም ለሲኖዶስ የሚቀርም አይደለም ለሲኖዶስ በጣም ሲኖዶስ ትልቅ ነው እኮ እንዲሁ በጣም ተጣርቶ የመጨረሻ እንደም ሲኖዶስ እኮ ምናልባት አስተዳደራዊ ነገር ከሆነ በጀት ነው ማጽደቅ ያለበት ሌላው ሃይማኖታዊና ፊውቸር ነገሮችን ወደፊት ያን ነው እንጂ ከከሌጋ ብሎ ወይም ያንዳንዱ ጳጳስ ሆኖ የጳጳስ ማጅ እንዳለ የሚገርመው ነገር እኔ ህገ ቤተክርስቲያንን ሳነበው ነበር አሁን በ2015 የወጣው ራሱ ህገ ቤተክርስቲያን ያወጣው ዝም ያን ከጨረስኩ በኋላ ለራሴ ሲጣያለሁ ይሄ ግመች ነው የሚተረጎመው ይላል መቼ ነው ስራ ላይ የሚውለው በሙሉ አነበብኩ ድሮ ቃላዋዲ ነበረን አሁንም ቃላዋዲ ተሻሽሏል ያው ነው ውጭ ሀገር ስለሆንኩ ነው እንጂ እና ቃላዋዲ የሚጠቀሰው የሚጣሉት ሰው ወይ የሚፈልጉን ሰው ለመሾም ብቻ ነው ይሄው ነው ፍትሐ ነገሥታችንም እንደዚህ ነው ከዛውጭ ስርዓት ህግ ጠብቆ መስራት በጣም ከባድ ነው እኮ አሁን እኮ የኛን ስናየው ቅዱስ ሲኖዶስ ጉባኤ በየዓመቱ የአዲስ አበባ ሀገረ ስብከት ጉዳይ ነው የሚይዘው በአብዛኛው የታችሁ እንደምን አላ ዘንድሮ እንግዲህ ሰላም ነው መሰለኝ እንደሳየው እና ለጥቅምት ከቀረበ ለግንቦት ይቀጥራል ለግንቦት ከተቀጠረ ለጥቅምት ይሆናል ከዚያ በኋላ ሰዎች ይቀየራሉ ደግሞ አዲስ ሰዎች ይመጣሉ እነዚህ ዓለም እንደተቀየሩ በምን እንደተቀየሩ አግባብነት ያለው ጥናት አካሄደናል ይላሉ በእነሱ እውነት ግን እንደያ ከሆነ የሚብሰው ታመጣለህ የነበረን ሰው ተመልሳለህ በዚያ መልክ አጥንታ አንስተው ያው ሲኖዶስ ሳይቀየር ያን ሰው መልሳምተ ታስቀምጠዋል እንዴ አንስተው ተላንተ ይሄን ይሰራ ነው ብለን ኮሚቴ ያዋቅር አጥንታ አንስተው መልስና ታስቀምጠዋል ከዛ በኋላ ከተወሰነ ጊዜ በኋላ እንዲሆናል ይሄን ስናስበው ያማል በእውነቱ ቀላል ምንም አይደለም ግን እንዴት ነው መፍትሄው ነው አሁን እኛ አባቶቻችን ላይ ነገሩን ወርውረን እናስቀምጠው የሚሆን ነገር አይደለም የሚሆን አይደለም እንጂ አሁን የሚፈጸም ተወስኖ የተፈጸመ እንደው አለ ምንላቸው እነዚህ ግለሰባዊ ጥቅሞች ወይ ምናምን አለባቸው ካልሆነ በስተቀር ቤተክርስቲያን አሁን ባለፈው አንድ አባት ድግ ብለው እንደው ሳይቸግኑ የተማሩ ናቸው ግን በጊዜ እንደ ሳይቸግር ይቸግራቸዋልና ነገረ ማርያም ላይ እንትናሉና ነገረ ማርያም ላይ የሆነ ነገር ተናገሩ ከዚያም በኋላ ምን የተውም አይመስልኝም አንዳንድ ጊዜ አንዳንድ ሰው ችግር አለበትና በሳቸው ምክንያት ተብሎ ስለ መጻፍ ስለ ቤተ ክርስቲያን መጻፍ ሊቃውን ጉባኤ መስራት አለበት ምናምን ተባለ እሳቸው ማረም ሌላ ጉዳይ ነው መጻፍቶቻችን እንዲናቸው ማለት ነው ያን ተቋም እኮ አለ ሊቃውን ጉባኤ ቢባል ምን ይሰራል ሊቃውን ጉባኤ ይሄን ያለ ዘመን ሲኖር አይ መጽሐፍ ቅዱስን ከግዕዝ ወደ አማርኛ ተርጉሜያለሁ አማርኛውን አቀንቻለሁ ይሄ እኮ አይደለም ችግራችን መጽሐፍ ቅዱስ በግዕዝ በምንም ነበረን እኮ እውነት ለመናገር ብዙ መጽሐፍት መቅናት ያለባቸው እና እያንዳንዳቸው የሥራ ክፍሎች እኮ ነው እንግዲህ ከሲኖዶስ ቀጥሎ የቤተክርስቲያኒቱ ትልቁ ሊቃውንት ነው እንዴ ያ ክፍል ምንድነው የሚሰራው አሁን ምናያቸው በሶሻል ሚዲያ መመላለሶች የማይመለከታቸው ሰዎች እንመልሳለን ይያሉ ጥሩ እየመለሱ መስሏቸው የበለጠ ያበላሹ ይሄዳሉ ነገሩን የሚያጋግሉት ሲኖዶስ ስራ ስላልሰራ ሲኖዶሱ ያቋቋማቸውን መዋቅሮች በአግባቡ ያሉትን ቢያሰራ ቢያስፈጽም ኑሮ ይሄ ላይሆን ይችላል ነበርና ምናልባት መምህራውን ይሄ የአጀንዳዎች መብዛት በጣም ጥሩ ነገር ነው ያነሱት ሁሉ ጊዜኛም በየአመቱ የምናነሳው ነገር ነው ለቅዱስ ሲኖዶስ 18 19 20 አጀንዳዎች ይሰጣሉ በአንድ አጀንዳ አንድ ቀን ምናምን ሲፈጁ ሁሉ እናያለን ከዛ በኋላ የተነሱትም አጀንዳዎች በሚገባ ኢንተርቴን ሳይደረጉ ውሳኔም ሳይሰጥባቸው የሚያልፉም ይኖራሉ አንዳንዶቹ ደግሞ አብዛኛዎቹም እንዲሆኑ ይባሉና በቃለ ጉባኤ ያዙና ከዛ በኋላ እስከነፈጥራቸው ይረሳልና ይሄ እንዲሆን ደግሞ ትልቁን አስተዋጽኦ የሚያበረክተው ይሄ በተለይ አሁን ያለው ማህበራዊ ሚዲያው የሰዎች ግፊት ነው ይባላል ሰሞኑን እንግዲህ ያው ቅዱስ ሲኖዶስ ጉባኤ መጣ በሚል ምን ሰማቸው አንዳንድ ትንንሽ አጀንዳዎች አሉ ከሊቀ ጳጳስ ሊሾም ነው ሊሻር ነው እዚህ ሊነሳ ነው የሚሉ
አሁን ሰሞኑን እየሰማን ነውና ምናልባት የማህበራዊ ሚዲያው መስፋፋት አባቶቻችን ለዛ ትኩረት መስጠት የኛ በማይገባ መልኩ ቅዱስ ሲኖዶስ ጫና ማሳደር የሆነ ይሄንን ነገር እየፈጠረ ያለው እንግዲህ ጳጳስ ስትሆን ማትከተለው ጳጳስ ሳትሆን የምትኖረው ህይወት እየሆነ መጥቶብን ነው ተቸግረን ጳጳስ መሪ ነው ተመሪ አይደለም አሁን ሁሉን ነገር እየወሰነ ያለው ሶሻል ሚዲያው ነው በጣም በእውነቱ እግዚአብሔር አክብሮ ከዚያ ቦታ ላይ ደርሰህ የሰው ድጋፍ ለማግኘት ሆይታ መስማት ይሄ ምንድነው ፖፑላር መሆን በሶሻል ሚዲያው ወይ ደግሞ ሶሻል ሚዲያውን የመፍራት አይነት ባህሪዎች ይኖራሉ እና ሶሻል ሚዲያውም ራሱም አጀንዳ ይፈጥራል ተመልካች ምክንያቱም በተመልካች ልክ ገቢ ስላለው አጀንዳ ይፈጥራልና ይሄ ጫና እየፈጠረ ነው በጣም ጫና ፈጥሯል ማለት ነው ጥሩ ውሳኔዎች በሶሻል ሚዲያው ጫሂነት መንገዳቸውን ያጡበት መንገድ አለ ሊሄዱ የሚችሉ ግን ራሱ አስፈጻሚዎቹ አስፈጻሚም የመሆን አቅም ያንሳቸዋል እውነቱን ለመናገር እንደውም ብለን ወደዚህ ለምን እኔ ያዳምጠዋለሁ እኔ የተቀመጥኩበት ህግም ሰራ ከሆነ ከጀርባ መጥቶ የሚለኝ ነገር እኔ ህግም ብቻ መስራት ነው አወደሰኝም ሰደበኝም ምን ማለት አይደለም እሱን ይቸግረው ለመጀመሪያ ለምን ትጨነቃለህ አንተ እኮ እግዚአብሔር እንደራሲ ነህ ሳትነቀፍ ልትኖር አትችልም እንዴ ተወድሰህ ብቻ ብትኖር ምን ያደርግልሃል ውዳሴ በመድር ላይ ምን ያደርግልሃል እውነት ቅድስና ካለ ቅድስና እኮ ያከብራል እግዚአብሔርስ ምን አለ እንደው የሆነው ነው እግዚአብሔርስ ምን አለ ተብሏል እንዴ እግዚአብሔር ምን እንደሚል አናውቅም እንጂ አካሃዱ ትንሽ አንዳንድ ጊዜ ለቃላትም ለሰሚውንም ያስደነግጣል እኛም ማንናገረው ነገር ይኖራል እና ሶሻል ሚዲያው በራሱ ሳይሆን ከኋላም አለው በሉ ተብሎ አሁን ሰሞኑን የሙቀት መለኪያ አይነት አጀንዳ ተፈጥሮ ነበር ከዚያ በኋላ አጀንዳው አስፈላጊ ነው አላስፈላጊ አይደለም የነሱ ስራ ነው ግን ምን ያህል ህዝቡን አወዛጋው እንደዚህ ነው ሊያለማምዱም ይፈልጋል አንዳንድ ጊዜ ፖለቲካው ነው እየመራን ያለ ወይስ እኛንን ፖለቲካው መምራት ያለብን ዓለሙን የሚያጣፍጠው መንፈሳዊ ህይወት ነው መምራት ያለበት መንፈሳዊ ህይወት ነው እንደነሱ ነው ብሎ ነው ምሳሌ መውሰድ ያለበት ፍትህ ሲጓደል ፍርድ ሲዘገይ እንደ ሃይማኖታዊ ተቋማት ተብሎ ነው መጠቀስ ያለበት ምክንያቱም ምሳሌ ናቸው እነሱ እግዚአብሔር ወኪሎች ናቸው ዓለም እና ከዚያኛው በጣም ፍትህ የሚዛባበት የምእመናንን ጩኸት አቤቱታ አንዳንድ ጉዳዮች እኮ ሲኖርስ ላይ 10 ዓመት ተንከባለ የተቀመጧል አንዳንድ ሀገረ ስብከቶች አሉ ይገርምኛል አሁን አዲስ ያወጡት ህግ ቤተክርስቲያን ደንብ ያየው አንድ ሊቀ ጳጳስ ከሁለት ሳምንት በላይ ከሀገረ ስብከቱ እንዳይልቅ ይላል ሁለት ሳምንት ለአንድ ዓመት ለሁለት ዓመት ጳጳስ ያላዩ ሀገረ ስብከቶች አሉ በኢትዮጵያ ምድር አቤት ብለው ሰልችቷቸው ጳጳሱም እነሱ ምን ያደርግልኝ ይሄ ጉዳይ አይታይም እና ይሄ በጣም ይጨንቃል ሀገረ ስብከት አሁን ጳጳሳት ይዘዋወራሉ ይላል ህጉራ እንደው መቼም እንግዲህ ህገ ቤተክርስቲያን ያወጡ ጳጳሳቱ ናቸው ይሄን መዘንጋት የለብንና ለነሱ እንደሚመች ነው ብንልም ብዙም አይከፋም ምክንያቱም እነሱ እንዲመቻቸው መሆን አለበት ለምን እነሱ ከኛ በላይ ናቸው እንደው ለራሳቸው አይደሉም ብንለው አይደለም ያም ሆኖ እንዲህ ሲያወጣው አይተከበርም አሁን በፍትሐ ነገሥቱ አንድ ሊቀ ጳጳስ ሀገረ ስብከት ሚስቱ ናት መቀየር አይችልም ይላል አሁን የወጣው ህገ ቤተክርስቲያን ያኑ ይጠቅሳል የፍትሐ ነገሥቱን ያስቀምጥና ግን ደግሞ ሊቀየር ይችላል ይላል እንግዲህ ሚስቱን ጥሎ ሆዶ ሌላ ሚስትም ያገባል ማለት ነው ሌላ ሀገረ ስብከትም ይዛል እሰይ እንደሚሆን ከሆነ ይሁን ጥሩ ነው ችግሩ ከበዛ ሌላም የሚቻል ከሆነ ማይሰራባቸው አጋጣሚዎች ከተፈጠሩ እና ከሆነና ምን ያው ችግሩ ማይሰራበት አጋጣሚ እኮ ከህዝቡ ጋር ሳይግባባ ስለቀረ ከህዝቡ ጋር ያልተግባቡ አባቶች ስራ ያልሰሩ አባቶች ለምን አይዘወሩ እነሱ ሲፈልጉ ብቻ ነው የሚዘወሩት እነሱ ጳጳሱ እኔ 10-12 ዓመት ማውቀው ሁሉ ይዛል ይሄ ይጨንቃል ነው ለመናገር ይሄን ስናስበው ከባድ ነው ነገር ግን እንዲሁ ደግሞ ስንል እንግዲህ እኛ ማስተዋጽኦ በበደልም በኃጢአትም እግዚአብሔር እኮ የሚያሳዝነውን ከፊታችን ላይ ሲያመጣው እኛ ማሳዝነው ነው ሊሆን ይችላል ግን አባቶቻችን ከዚህ ነገር መውጣት አይተበቀባቸውም ወይ አሁን ሶሻል ሚዲያ ውስጥ መቼም እንደኛ እሱን ሲከታተሉ ይላሉ ማለት አይደለም ግን በዚህ ለምንድን ነው ግፊት ውስጥ የሚገቡት በቤተክርስቲያኗ ልዕልና ልክ ለቤተክርስቲያኗ እድገት የሚመጥኑ ውሳኔዎች ላይ ብቻ ትኩረት የማያደርጉት አባቶቻችን ለምንድን ነው እኔ አሁን እንደው እውነት ለመናገር ሌላውም ሰው ቢረዳኝ
እነሱም ያው ይሰሙ ይችላሉና ውለታ ምለው እኛ እነሱን አክብረን ብንይስ እነሱ ምንም ይሁን እንዲወጡ እንዲገቡ እንዲያሉ የሚለው ብንተው እነሱ ደግሞ ውለታ ቢውሉልን ነው ውለታ መዋል ማለት ምንድነው ቢያንስ ተከታይ የሚመጣው ጳጳስ በሆነ ደረጃ ላይ እንዲሆን የተዘጋጀ እንዲሆን በአስተዳደሩ በመንፈሳዊነት እኔ አንድ ሰው አንድ ቦታ ላይ ስትቀመጥ ያን መሃል አለበት አንድ ምሳሌ በእውነቱ ሊቀሊቃውንት እዝራ ይንታ ሊቀሊቃውንትን ቦታ ተቀበሉ እና ተቀበሉ ያው ከተማሪዎቼ የተሻሉት እሳቸው ናቸው ብለው እሳቸውም አውርሰዋቸው ስለነበረ መምራር እንዲ ነው ባህሪው የተሻለውን ጉባኤውን ያስቀጥላል እና እንደው አንድ አመት ሁለት አመት እንደሆናቸው ልጠይቅ ሄድኩኝና አመጋገባቸው በጣም ድክም ያለ ነው ስጋም አይበሉ ምንም አይበሉ እንዴ የኔታ ለምን እንዴ ሰውነቱ ይጎዳል አልኩ አይ አሁን እኮ ያስኩት የኔታን ወንበር ነው አሉ እና የኔታ መሃል አለብኝ አሉ አይ የኔታ አሁን እሳቸው መኖር ተተዋለ ለራሳቸው እና የኔታን መሃል አለ እውነትም እኔ ብንገመግመው አንዳንድ ጊዜ የሚበልጡ ይመስለኛል መንፈሳዊነታቸው ሰውነታቸው እንዴት አድርገው እንደቀጡት ለጸሎት ያላቸው የኔታ ቦታ ነው ጳጳስ ስትሆን የጳጳስ ቦታ የሚባል ነገር አለ ሰው አይደለም እና ጳጳስ የሚለው ነገር ኃላፊነት አለበት የብዙ ነፍሳት የጠፉት አይደለም ያልመጡትንም ልታመጣ ነው ስለዚህ የዚያዳ አለበት እና ያንን መሆን ያስፈልጋል ጳጳስ የሆኑ ሰዎች እንዲመጡ እንፈልጋለን ያሉት ጳጳሳት ናቸው ምንም እንቀበላቸው ከነሱ ነው ከነጭ ወስተን ነው ምን ያለው እንቀበላቸዋለን ጥሩዎች ናቸው ነገር ግን ልባችን አረካም እነሱም ያውቁታል አስተዳደሩ ምኑ እና ቢያንስ ተከታዩ በዚህ መንገድ አይምጣ እንዴ ዝም ብሎ በእንትን አይሆን የሆነ ማሰልጠኛ አንድ አመትም ሁለት አመትም ተግዳሮቶችን እንዴት ማለፍ እንዳለበት ዘመን አሁን የመጣው ዘመን ወደንም ጠላለም በጣም እየተዋጠ ነው አሁን መስሎን ቆጥታታ ህንጻ በመስራት አይደለም ክርስትና ብዙ ህንጻ ያላቸው እዚህ ሀገር እንደውም ህንጻ እንጆ ስለሆነ ለመሸጥ የሚያስቸግራቸዋል ተመሳሳይ ካልሆነ ቁሞ ይቀርብ ብዙ ህንጻ በመስራት አይደለም እድገት ይሄን በጣም ማመን አለብን አንድ ባል ላይ ብዙ ህዝብ ስላለ ነው ያ ሁሉ በአንድ ቀን ጥሎ ነው የሚጣፋ ሊሆን ይችላል እውነተኛ ክርስቲያን መፍጠር አለብን ክርስትናን የገባው መፍጠር ያስፈልጋል ለዚህ ደግሞ ምሳሌ የሚሆኑት የመጀመሪያዎቹ ጳጳሳት ናቸው ቀጥሎ እነሱ ሹማቸው ካህናት አስተማሪዎቹ ናቸው እና እንዲያ ነው አገር የሚሰራው በዚያ ላይ ነው እውነተኛ ሰዎች ሲኖሩ ነው ስለዚህ የሆነ ምሳሌ ናቸው እነሱ የሐዋርያት ምሳሌ ነው የሐዋርያን ወራሽና ብሎ የለም ናቸው እኮ ደግሞ ስለዚህ እናንተን የተቀበለን ይቀበላል የተባለው እና እነሱ ስንቀበል አምላክን ተቀበለናል እነሱ ኢየሱስ መናይባቸው ናቸው ስለዚህ ያደጉ ናቸው ትልቅ ናቸው ያንን ሊሆኑልን ይገባል ሆኑልን ብለን ማናስገዳቸው በቃ የሚመጣው ሰው እንዲሆን ስራ እንዲሰራ ይፍቀዱ ነው እነሱ በቃ ስጋም የዚህ ዓለም ምቾትም ካስቸገራቸው የኛም ባህሪኛን እንድምሰል ብለው ካሉ ምንም ካሉ እኔ በእውነቱ ምንም ከኛ መካከል ነው የወጡት እኛስ ያው በደልኞች አይደለኛስ ንሳሳት ምንም አይደለም ግን ቢያንስ ስለሚቀጥለው ያግዙን ቲፎዞ ያንጡብን በመንደር ተጠራርቶ አይምጡ ያ ነው እኔ እንዴ ተባያጽ ነው ህዝቡም ሊገባው የሚገባው ነገር ይሄ ነው አንዳንድ ጊዜ ዝም ብለንኛ አሁን ያለው ጋር ጥላቻ ነው የምንፈጥረው ግን በጣም የተሻለ መንገድ ይባላል የተሻለውን ነገር ማምጣት ነው ቀጣዩን ነገር ማስተካከል ነው ቀጣዩን የደረቀውን ዛፍ ለከባለብለም ከመጠር ችግር ቢተከል የተሻለ እና እንደዚያ ቢሆን እንጂ አሁን እያደግን ከመሰለን ተሳስተናል አሁን ዓለም በባህሉም እየተዋጠ ነው ከዚሁም በእውነት ካህን ጳጳስ ጠል ህዝብ እየተፈጠረ ነው እንዲህ እኮ አይደለም ክርስትና እንዴ ምንም ቢበደል ምንም ይበል ጳጳስ ነው ካህን ነው እንዴ ካህን ነው ማክበር አለበት እንዴ ድሮ ካህኑ በረሄን በስላሴ ያለው ብሎ ዝም ብሎ እኮ እኔ ካልመሰለኝ ብሎ አንድ ተራ ካህን ሲለው የጠመደውን በሬ ፈቶ የሚውል እኮ ነው ተገዝቻለሁና ካልፈቱኝ እንዲኛል ይያለ እየተከተለ ባኮት ይያለ የሚለምን ያደግ ህዝብ ምን ያመጣል ይያለ ሲለን እንዴ መመርመር አለብን ራሳችን እነዚህ ጳጳሳት እንዲናቸው ብሎ ካለን ህዝቡ አይደለም የተሳሳተው መመርመር አለብን አንድ ነገር አጉልንበታል ማለት ያማ ህዝብ ነጠላ የሚያነጥፍ እኮ ነው ጨርቃችን እኮ እንዲ አብሶ መፈወስ የሚፈልግ የሚታገል መስቀላችን ለመሳለም የሚታገል ህዝብ ነው ስለዚህ ያን ህዝብ እንዴት ጠፋብን ማለት አለ ለራሳችንም ክብር መጨነቅ ያስፈልጋልና አባቶች ለራሳቸው ክብር መጨነቅ አለባቸው
እንግዲህ አባቶቻችን ቅዱስ ሲኖዶስ ስብሰባ የሚያሳልፏቸው ውሳኔዎች ይኖራሉ ቅድም መግቢያችን ላይ እንዳልነው ሲኖዶስ ቅዱስ ነው እኛና መንፈስ ቅዱስ ወስነናል ብለው ነው ውሳኔዎችን የሚያሳልፉት ምንም ይሁን ምን ውሳኔዎች ከተላለፉ በኋላ ለዛ ውሳኔ ደግሞ ተገዢ መሆን ከህዝብ ክርስቲያኑ ይጠበቃል አይደል አንዳንድ ጊዜ ማይጥሙን ወይ ደግሞ እንደማይዋጡልን ውሳኔዎችም ሲወሰኑ ከሱ ዘወሬ ማለት ነገርም እናያለን በህዝብ ክርስቲያኑ ዘንድ እንደዛ ይቻላል እንዴት ነው ሲኛ አይ ከሲኖዶስ እንግዲህ ምንድነው ከሲኖዶስ ውሳኔ ማፈንገጥ እንቢ ማለት አይቻልም እንዲሁ አንደኛው ሲኖዶሱ በሙሉ የተለየ ነገር ሆኖ ሃይማኖታዊ ጉዳይ ላይ ማትደራደርባቸው ነገሮች ተላልፈው ከሆነ ምታይበት መንገድ ሊኖር ይችላል ያም ተቃውሞ ሳይሆን ተቋም አይደል ተቋምህን እንዴት አድርገህ ተቆጣጥረህ ወደ ነበረበት መመለስ እንዳለብህ ታስብ ይሆናል ግን ከሲኖዶስ ውሳኔ እኔን አልቀበለውም ይሄ እንዲ ነው ልትል ግን አትችልም ክርስቲያን እስከሆን ድረስ ያ ሲኖዶስ መወሰን አቅም ካነሰው ይነስም ይብዛ ማለት ትንሽ ነገር ተጠርወረ ነበር ያልተሻሉ ሰዎች ወደዚያ እንዲሄዱ የሆነ ነገር አስተዋጽኦ አንተም ወይ ምንም የሆነ ቤተሰቦቻችን የሆነ ነገር አስተዋጽኦ አድርገዋል በአንድም በሌላ ሁላችን ኮስታራ ብንሆን አረ የለም 85 ብንሆን እንደነ ግርግር አይፈጠርም አይተናል እኮ አሁን በጫካ ጳጳስ ተሾመ ስንል ደጋፊ ብዙ ሰው አለ አረ ተገንጥለው በመንደር ሾሙ ስንል አሁንም ደጋፊ አለ ይሄ ከባድ ነው ታዲያ እንዴት እንለዋለን እና አንተ ደግሞ በስተም ብትቃወም እንዴ የኛ ሰላልሆንክ ነው ይላል ክርስትና መንደር ከገባ በኋላ ነው ከባድ ነው ጳጳሳቱን እንኮ እንዳይስተካከለ ያደረገው እኔ መጀመሪያ አሁን ስራ መስራት የሚጠይቀው ከህዝቡ ነው ክርስቲያኑ ላይ ስራ መስራት ይጠይቃል ክርስቲያኑ ኃላፊነቱና ግዴታውን ጠንቅቆ ቢያውቅ ምን ማለት ነው አሁን አብያተ ክርስቲያናትን እኮ ለመጠበቅ ነው አንዲት ቤተ ክርስቲያን እኮ ያጥያ መናን ሀብት ናት ምንም ሌላ ነገር የለም አንድ አጥያ ቤተ ክርስቲያን እኮ ያለ ፎቁም ንብረቱ የሱ ነው የሱ ንብረት ወዴት እንደሄደ ያለ መሆኑን ከላይ የሚጠብቅ ከሆነ ተሳስቷል አሁን ደግሞ አንዳንዶቹ አረ ህንጻችን እንዲሆኑ ተወሰደ የዚያት ቤተክርስቲያን እኮ ቃላዋዲው የሚፈቅድ እኮ ነው ያት ቤተክርስቲያን ሳይከፋፈል ራሱ ሰራቂ ሳይሆን ሌባው ነው እኮ ለማስደረስ ይችላል ችግሩ ግን እሱም እየተነካካ ከሆነ ነው ማይስተካከል እና የራሱን ንብረት ከሌላ ቦታ ራስን መጨረሰው ከሌላ ቦታ መፍትሄ ከፈለክ ከባድ ነው የሚሆነው እና እንደዚያ ነው እንጂ መፍትሄዎቹ ከራሳችን ብንጀምር ብናደርግ ሩቅም አይደለም ማለት ነው ስለዚህ ለውሳኔው አስተዋጽኦ ማበርከት ነው የሚጠበቅብን እንጂ ውሳኔ ከተወሰኑ ከወጡ በኋላ ለውሳኔ ተገዥ አለመሆን ኦርቶዶክሳዊነት አካሄድ አያስኬድም ምናልባት እንግዲህ ውሳኔው አስገዳጅና ያስገዳጅም ከሆነ አናውቅም አስገዳጅ ግን ለደረሰበት ነገር ግን የመቀበል እንትን አለ ሲኖዶስ ውሳኔ ግን ያው የሃይማኖቱ ስርዓት እኮ ነው ቀኖና ነው እና ሃይማኖት እኮ ነው ራሱ እንትንም አንለው አሁን ሊከብድ ይችላል ነው ሃይማኖት ነው ስለዚህ ዲዲ ይችላል ነው ሃይማኖቱ የሚመራበት ነው በሲኖዶስ ባወጣው ነው እንዲያድጉ ይወጡ ምን ጾማቸው የጾም ሰዓታቸው ምን ቀድሳቸው ምናምን ጠቅላላ በሲኖዶስ ያለፉ ናቸው ስለዚህ ሃይማኖቱ ምናውቀው በሲኖዶስ ነው ያለ ሲኖዶስ ሃይማኖቱን አናውቀው ተጽፎ ስላነበብን አይ ዛሬውን ስለጠላ ነው ካል ግን የትላንቱም ሲኖዶስ ነው ያወጣው የጳጳሳት ጉባኤ ነው ያወጣው ምንም እንትን የለው ሃይማኖቱም ጋር የተገናኘ አዎ ሃይማኖት እንዴት አይኖርም ሃይማኖት ክህነት ነው አይደለም በክህነት ነው ቤተክርስቲያን መቀደሰው የምታጠምቀው ምንም እንትለው በክህነት ነው ክህነት ደግሞ ያለ ሲኖዶስ አይሆን ያለ ጳጳስ አይሆን ስለዚህ የለም ሃይማኖት ማሰብም አይችልም ማለኛው እና ግድ ነው ሲኖዶስ እንግዲህ የቅዱስ ሲኖዶስ ጉባኤ የሚካሄድበት ወር ላይ ነው የምንገኘው መምህር መቼም የቅዱስ ሲኖዶስ አባላት እንግዲህ ወደ ጉባኤው ከመግባታቸው በፊት ከህዝባቸው ጋር ያገናኛሉ ሚዲያዎችን ይመለከታሉ እኛንም ያዳምጣሉ ብለን እንጠብቃለንና ብዙ ህዝብ በቅዱስ ሲኖዶስ ጉባኤ የሚጠብቀው ምናልባትም ትልቅ አጀንዳ የሚመስለው የጳጳሳትን ዝውውር ነው የሚያነሳው ከለጳጳስ ከዚህ ተነስተው እዚህ ተመደቡ ወደዚህ ተነሱ የሚል ነገር ነው ግን የቅዱስ ሲኖዶስ ጉባኤ አባላት እንደው ከጳጳሳት ዝውውር ከመሾም ከመሻር ባለፈ ለህዝብ ክርስቲያን የሚጠቅም ውሳኔ ማሳለፍ ይጠበቅባቸዋልና በዚህ ጉባኤ ምን እንጠብቃለን ከዚህ ከፍ ያለ አጀንዳ አጠብቃለን አሁን ብዙ የተቸገሩ ስላሉ ጳጳሳቱን ማዛወር ትልቅ አጀንዳ ነው ምክንያቱም ግን የሁሉ ጊዜ አጀንዳ ሞራል የለም እንደ ቢሆን ማለት ነው የሁሉ ጊዜ አጀንዳ እኮ ውሸት ነው ሰውየው ማደግ ፈልጎ ነው ያንጥሎ ሲሄድ ነው እንጂ በትክክል በቦታው ላይ አልሰራህም ምመናኑን አልያስክም ምመናኑ ተጎርተዋል አንተ ኃላፊነትም ምመናኑ ልትመራ ነው
ለምእመናኑ ተብሎ ነው ተብሎ የተቀየረ ጳጳስ የለም። ጳጳሱ አልፈልግም እንደተነጅ አልተመቸኝም ስላለ ነው። ስለዚህ እስካሁኑ እኮ ልክ ነው ማለት አይደለም። እኔ ዝውውሩም እንደው የመጀመሪያው ነገር እንግዲህ ቢሆን ቢለመድ ጥሩ ነው። ጳጳሱም ከህዝቡ ጋር ቢኖር ማለት ሀገረ ስብከቱ ባይቀየር በሀገረ ስብከቱ ላለመቀየር ደግሞ በህዝቡ ዘንድ ተወዳጅ መሆን ሊጠይቅበት ነው አይደለም። ቢሆንም ግዴታው ነው። ጵጵስናውን ከፈለገ ይሄን ኮሚትመንት መውሰድ አለበት። ጵጵስናው ለዚህ ሀገረ ስብከት ሚስት ሲያገባ ለሚስት ኮሚትመንት አለው አይደል? አንድ ሰው የሆነ በግሉ የሚያገኘው ነገር ያጣል። ስለዚህ ጳጳስ ሲሆን በተራ ጊዜ የሚያገኘው ነገር ያጣል። ይሄ ግልጽ ነው። ጳጳስ ሲሆን በምንኩስና የነበረውን ነገር ያጣል። አሁን ቀስ እንኳን ጳጳስ አይሆንም፣ በአሁኑ ዘመን መነኩሴ ነው። ስለዚህ ከፍ ያለ ነገር ነው። ኃላፊነቱም ከፍ ያለ ነው። ምናምኑም ከፍ ያለ ነው። ብዙ ነገር ነው። እዳውም ከፍ ያለ ነው። መጾም መጸለዩ ለምእመናኑም እኮ ያኮ እንዴ ማሰብ አለብን። ህዝቡ እንኳን መከራ በደል ሲደርስበት እንኳን ጌታ ሆይ ብሎ መጠየቅ አለበት። ይሄ ህዝብ ለምንድን ነው እኔ መመራው ህዝብ ለምን ይራባል ማለት አለበት። ይሄንን መፈለግ መቻል ያስፈልጋል። እና መቀየር የሚለው ነገር ነው። አንዳንድ ጊዜ የጳጳሳቱን እንትን መቀየር እንደው በጣም እንደ ህጋዊ የወሰነውና አረብ ይቀየሩም ጥሩ ነው ያለው። እንደተለመደው ጳጳስ በጊስ እየተመደበ ስለሆነ ነው። እዚህ ሀገረ ስብከት እከሌ ተብሎ እንጂ እዚህ ሀገረ ስብከት ላይ ምን ስራ አለ፣ እከሌ ምን ሊሰራ ይችላል፣ ምን እየሰራ ነው ተብሎ ተገምግሞ ሪፖርት የለም። ሁለተኛ ምእመናንም ጠልተው አቤት ብለው ብር ምእመናን አሉ። በእውነቱ በዚህ የተነሳ ያሳየን እነዚህን ጳጳሳት እንዲሁ ብሎ ጠቅላላ ሁሉን የሚጠሉ ሁሉ አሉ። እነዚያ ሰዎች የማህበራዊ ረፍት እንዲያገኙ ነው እኮ። ይሄም በአግባቡ ይሰራ ጥሩ ነው ያልኩት። ጥሩ ነው የሚል እኮ አይደለም። እኔ ጥሩ ነው እኔ ጳጳስ አጽኖባት ቢያደርግ ነው ጥሩ ነው ማለት እንደቀደመው ነው። የአጽኖባትነቱ የሚያሳየው ነገር መንፈሳዊነቱ ነው። ስራውን ነው። እየበደለ ዝም ብሎ አትንኩኝ አዲስ አበባ ተቀምጦ በስልክ አስተዳድሯል የሚለው እንተው እሱ እንትን የለም ዳኛ ስለሌለ ነው። ግን ከሆነ ግን የህዝቡ ማህበራ በቃ ጳጳሱን ሲያገኙ እግዚአብሔርን ያገኙትን ያህል የሚጓጉ ምእመናን ናቸው መኖር ያለባቸው። በቃ ደስ ብሎ ዛሬ ጳጳሱን አገኘው ቅልላ ላይ ደስ አለኝ አየኋቸው ብሎ የሚል ያ ምእመን ከቦታው ልናጣው አይገባም። ስለዚህ ጳጳሱ ቢያደርግ ጥሩ ነው። ግን አሁን ባለው ደረጃ ይህን የሚያደርጉት ውስን ናቸው። እውነት ለመናገር ውስኖች እንኳን የተሻሉ የተባሉ አባቶች እንኳን ያንን እንዳይሰሩ መሰናክል የሚሆኑ አሉ። እከሌ ለምን ጥሩ ተባለ፣ እከሌ ለምን ሰው ወደደው ብለው ያኛውን ለማደናቀፍ በሀገረ ስብከቱ አደራጅተው የሚልኩበት ጣም የሚፈጥሩበት ወሰም እንደሚያሰድዋሉ። የራሳቸው እኮ አለመስራታቸው ሌላም ያደርጓሉ። ይሄን እናውቃለን በእውነቱ ብዙዎቹ እንደው እና እግዚአብሔር ደግሞ ያው ታጋሽ ስለሆነ ስለታገሰን ነው። ስለዚህ ከዚህ ያለፈ እንዴት ይሰራ አሁን ከጳጳስ ዝውውር የተለመደ ነው። ከተለመደ አይደል የተለመደውም ተግባራዊ በሆነ በሚል ነው። የተለመደውም በአግባቡ እንደ ጳጳስ የሌላቸው አሉ እንደ ጳጳስ በየጎረቤት እየሄዱ ነው እንጂ አሉ እኮ እና እንደ የግል ርስትም አለመሆኑ ጥሩ ነው። ግን እሱንም በአውዳኝነት ቢያው። ሁለተኛ ቤተክርስቲያኒቱ ፈተና ይጠብቃታል። ወቅት ተኮር ፈተናዎች ይባላሉ። ቤተክርስቲያኒቱ እኛ ታላቅ ስለነበረች ብዙዎቹ የሚያውቋት ታላቅ በመሆኗ ነው። ችግር ፈች በመሆኗ ነው። ምክንያቱም ቤተክርስቲያኒቱና ስርዓተ መንግስቱም ተለያይቶ ስለማያውቅ አሁን ይሄ 50 ዓመት ነው እንጂ በዚያ መልክ ነው የሚያዋት እና ያ ስለሆነ ኃላፊነት አለባት። በሀገር ጉዳይ ኃላፊነት አለባት። በሃይማኖቱ ዙሪያ በየቦታው የካህናት መገደሎችን እንሰማለን። የቤተ ክርስቲያን መበሳቆል እንሰማለን። የሃይማኖት ግጭቶችን እንሰማለን። ችግሩ ከምን ጋር ነው ለምን ወዘተ ብለው እስከታች ድረስ መስራት ይጠይቃል። ይሄ ነው የሲኖዶስ ስራ። ብዙ አንድ ቦታ ላይ በጣም የተከማቸ ሀብት አለ፣ አንድ ቦታ ላይ በጣም የተራቆተ አለ። ይሄን አስተዳደር ማለት እኮ ነው ማስተካከል ማለት እኮ ነው። ቤተክርስቲያን እንዴት ናት? ስለዚህ እንደው ቤተክርስቲያን ብቻ ላይ አትኩረን እንስራ ወደሚል እንደው ተግባቦት እኔ ስራው ጀመር አይደለም ወደዚያ ተግባቦት ከሽኩቻ ወጥተው ከመሿሿም ወጥተው ዝም ብሎ ቡድን ከመፈጣጣር ተወጥቶ ወደ አንድ እንደሆነ እስቲ ምን ፊውቸር ይኖራል? ምን እናድርግ? እስቲ ራሳችንስ ምን ኖራለው? ከሌሎች ኦርቶዶክሳዊ ቤተክርስቲያናት ችግርን እንዴት አለፉት? እኛ ሆነ ያልተጠበቀ ችግር የግድ እኮ ችግሮች እንደዚህ ብሎ መሳሪያ ደቅነው መምጣት የለባቸውም። ከመሳሪያ የደቀኑ
ሃይማኖታችንን የሚያጠላሉ ሃይማኖት ባላት ላይ ጣዋሳ የሚፈጥሩ እንደው በነፃ በቃ የሚያንቋሽሹ ምንገለገልበት ነው የቅዱሳት እንደው በጣም እንትን የሚሉሃል እንዴ እኮ ያለማመዱት ነው እሱ ያቃለሉበት እኮ ነው ይሄን መልሰ መስራትም አችልም በቀላሉ ካጣው በኋላ መስራት አችልም አባቶቻችን ጥሩ አድርገው ነው የሰሩት ለታቦት ያለውን ህዝብ ክብር ለነዋየ ቅዱሳት ለስላት ያለውን ክብር በጣም ሰርተውበት ህዝቡ ማምኖ እሱም ተጠቅሞበት ነው የኖረው አሁን ማንንም እየተነሳ ሲሸረሽረው እንዴት ይደፈራል ተቋም ይያል እንዴት አንድ ግለሰብ መጥቶ እንደዚህ ሲሰድበናል ለምን ግለሰቦች መልስ ለመስጠት ይፈልጋሉ ሲኖዶስ ይሄድ ማስከበር አለበት ህግ ባለበት ሀገር አለ ማን ይሰደባል አንድ ሊቀ ጳጳስ ሲሰደብ ዶስ ከሚከስ ከሆነ ለተወከለበት ለተሾመበት ለእግዚአብሔር እንደራሴ ለሆነበት እግዚአብሔር አይኔ ነው ህዝቦችን ባንተ ያለው ብሎ ላለበት ለውለታ ለሰራለት እግዚአብሔር ከምንም አንስቶ ለትልቁ ክብር ላደረሰው ለእግዚአብሔር እንዴ ይሄን መስራት አለበት ስለዚህ በጉባኤያችን ነው ማለት ያለባቸው እንደ ሀገር እየከሰረ ነው እንደ ማህበረሰብ እየወደቀ ነው ከአንድ ቦታ ወደ አንድ ቦታ አንድ ገዳም ተሳልማ አንድ ገዳም ተሳለማችን ገዳማቱ ያለው ሽኩቻ ከባድ ነው ይሄን መፍታት ያስፈልጋል እስቲ ወደ ቀልባችን እንመለስ የለም እንደው ጀግና መሽተቱን ምን እንተውና የለም ጳጳስ ነው ምን ነውራለው ብሎ ኮሰው መለወጥ ይችላል ማይለወጥ የለምና እዚህ ላይ ቢሰራ ቢታሰብበት ራሱ ለዚህም ፍጭት ውይይት አንተን ምን ትበልጠኛለህ እኔ ምን በልጠሃለሁ አይነት ነገር ፍክክር አይደለም በቃ ሁላችንም ማናውቀው ነገር አለ አንዱ ከኛ ይሻላል ችግራቸው ዘግተው ችግራቸው በደንብ ተዋይተው እንዴት ነው እቺ ቤተክርስቲያን ሀገር ሰርታለች እንዴ አሁን ከሀገር መስራት ወርዳ ራሷን መከላከል ማችልበት ደረጃ ነው አንተ ራስ ተደፍረስ ከምትሰደብ እስከምትናቀ እስከምትል እኔ የፈሪውን እጅ ነው እግር ነው እየበላ ያለው የኔ ጅቡ ምን ያደርጋል አየኔ እግር እየበላ ነው ያለው አይነት ሞኝነት ስራ ተገቢ አይደለም ባቶቻችን የሚጠብቃቸው በጣም ከባድ ታሪክም ይወቅሳቸዋል ደግሞ የሚያስወቅስ ነው አሁን በሉንታ የሚያልፉት የሆነ ለጊዜያዊ ብለው የሚሰጡት መፍትሄዎች የሆነ በቃ እቺን እስቲ እንደምንም ለፋት እቺን ስብሰባ ይያሉ የሚያደርጉት ነገር በጣም ልክ አይደለም እየገነገነ ነው የሚሄደው በቃ ለዚህ ተብሎ አንድ ቦታ ላይ እውነቱ ወጥቶ መስዋዕትነት ክፈል ደግሞ የሚገልህ የሚያስረም የለም በመሰረት አሳው እውነት ለመናገር እውነት ስትሆን ተከታይ ብዙ ነው አሁን አባቶቻችን በየግላቸው ያለው እውነት አለ መቆርቆር አለ እኛ ብዙዎቹን አባቶች እኮ እናውቃቸዋለን ስለ ቤተክርስቲያኑ ያዝናሉ ይቀጥላሉ ያን ወደ አንድ በሚሰባሰቡበት ጊዜ ወደ አንድነት ያንጡት ካልሆነ ደግሞ የሚያግዛቸው ክፍል ይፍጠሩ ቤተ ክህነት እኮ ህግ ተጣሰብኑ የህግ ክፍል ብዙ ወጣቶች አይቻለ በሚዲያ ከዛ አከሳሰው ህጋዊ ውክልና ተሰጥቷቸዋል ግን ባጋው አይወክላቸው መጥተው ነው የሚወክላቸው ማስፈጸም አልቻሉ ራሱ ቤተ ክህነቱ ነው የሚያፈርስባቸው በነፃ ለሚሰጡት እንኳን እንትን አገልግሎት ይሄ እኮ በጣም ከባድ ነው የሰማናቸው የህግ ጉዳዮች እንኳን የት እንደደረሱ አይታወቅም የለም ይሄ እኮ መናቅ ነው እንደውም በፍርድ ቤት የሚጨርሰው ጉዳይ እኮ አይደለም እንዴ ክቡደ መዝራዕት የስርዓተ ቤተክርስቲያን አረከ መንግስት ተቋማት ጋር ተነጋግረህ እንዴ የምታሳርመው ደስ ከስማቱልም በመሰረታስ ትልቅ ተቋም እኮ ነው ያ ህዝብ እኮ አንድ ቀን የኢትዮጵያ ቤተክርስቲያን እኮ ባደባይ እንዲ ነው ብትል ህዝቡን አስበው ዝም ብለ ያንን ታማኝነት ማንጣት አለብህ ህዝቡ ተከፋፍሎ አንድ ጳጳስ ሲናገር በፖለቲካ ተፈርጆ የከለይ ስለሆነ ነው ወይ አማራ ስለሆነ ኦሮሞ ስለሆነ ነው ብሎ አማኙ ህዝብ እስከሚከፋፈል ከደረሰ ምን እየሰራ ነው የራሳችን የኛ መስቀል ምናሳለመው ሰው እኛ የሆነው ሰው እኛ ጳጳስ የሆነው ሰው እኛን እንዴ ብሎ በሐላፊ በጊዜያዊ ሹመት ስልጣን ወይም በሚያልፍ መንግስት እንትን ሆኖ ከለወጠን እሱ ደጋፊ ነው እኛን ተቃዋሚ ካደረገን እሱ ቅርብ ሆኖ እኛን ሩቅ ካደረገን ይሄ ችግር ነው ማለት ነው አልሰራንም ጠላት ሰርቷል የሚችለውን ያለው እኛ ምንም አልሰራንም ስለዚህ ተኝተን ነበር ማለት ነው የግል ጉዳያችን ነው እናከናውነው እንጂ እየሰራና ብዛታችን ነው እንጂ በዛ ነው ጳጳስ ይሆን ነው ብዛት ነው እንጂ ከለ ሀገር እስከት እየፈጠርን መንግስት መዋቅር በፈጠረ ቁጥር ዞን ባለ ቁጥር ዞን ጳጳስ ስለሚያስፈልገው መሾም ከዚያ ደግሞ እንዲያ ሲልም አመተ ቤተ ክህነት የማስቀመጥ ጳጳስ ጥሮታ ያለው እድሜ ልኩን ቤትም ንብረትም መኪናም ህክምናም ያገኛል ብለህ እንደ ህጉን አንተ ብቻ ስለምታወጣው ሁለተኛ ሰው ስለማያው ምቹ አድርገህ ብትፈጥረው እንዴ የምትኖር እኮ በዚህ ዓለም ብቻ አይደለም ሃይማኖት እኮ በዚህኛው ማለት ነው ለእኔም ማሰብ ያስፈልጋል ሌላውን ክርስቲያን ለማድረግ ከመሄድ ያስፈልግ ይቀደመ ራስ ክርስቲያን መሆን ነው እና ያ ይጠቅማል ከዚያ በኋላ ነው ያን ጊዜ ይሄ ከገባን በኋላ መፍትሄው ቅርብ ነው ማለት ለመናገር እና መፍትሄዎቹ ሩቅ አይደሉም ግን ይሄንን መስራት ለዚህ ነው አሁን አባቶቻችን ዝም ብለን ብንወቅስ
አልሆነም እንዲሁም እነሱም አናንቀው ነው የሚያወዱ ምን ታመጣላችሁ በእጃችን አይነት ነገር ነው ህዝቡ ከልቡ ይመካከር ሙሉ በመንደርም በምንም በፖለቲካም በምንም ተቃዋሚ ነኝ ደጋፊ ነኝ የመንግስት ምናምን አይበል ተቃዋሚ ይቃወም ለስለ መንግስትነት መብቱ ነው ስልጣን ያገኝ መንግስትም ይሆነ መብቱ ነው ከዚህ ያለ ይሆነኛ እኛ ዓለሙን የሚያስተዳድሩ ሰዎች ተወዳድረው ህዝቡ መርጧቸው ችግር የለብንም እኛ አንዱም ደጋፊ አንዱም ተቃዋሚ አይደለም የራሳችን ተቋም ግን አለ ምንመራው አለ ያ ህዝብ ግን አንድ ሊሆን ይገባል በሃይማኖት ጉዳይም አንድ ነኝ እዚህ ላይ እንዲህ ነኝ እዚህ ላይ ለስጋዊ ጉዳይ እንደዚህ ነው ልክ ለስጋዊ መስራቤቱ ይሄዳል ለመንፈሳዊ ሁሉ ቤተክርስቲያን ይመጣል ልክ እንደዚያ ለይቶ የሚያውቅ ህዝብ መፍጠር አለበት እንዴ ሃይማኖት እኮና ፓርቲ መለየት ያቃተው ህዝብ ጳጳስ እኮ ፈጠርን ይሄ በጣም ከባድ ነው ይሄ ውድቀት ነው ይሄ ሊቆጨን የሚችለው ለሁላችን ነው ማለት ነው በጣም ግሩም እንግዲህ ቤተክርስቲያናችን ህዝበ ክርስቲያኑ ከዚህ ጉባኤ የሚጠብቀው በርካታ ጉዳይ ይኖራል በተለይ አሁን ቤተክርስቲያናችን ያለችበት ሁኔታ ይታወቃል በየመንደሩ የጳጳሳት እስኪማ ለብሰው ጳጳስ ነኝ ብለው ብዙ ስራ የሚሰሩ ግለሰቦች ያሉበት ሀገር ሆኗል ጵጵስና በየመንደሩ የወረደበት ጉዳይ ሆኗል የህዝበ ክርስቲያኑም አንድነት ከባድ ፈተና ላይ የወደቀበት ጊዜ ነው ስለዚህ አባቶቻችን በጉባኤያቸው እንደዚህ ከፍ ያሉ ጉዳዮችን አንስተው እንደሚወያዩና ውሳኔም እንደሚያሳልፉ ተስፋ እናደርጋለን የዛሬው ውይይታችን ዓላማም በእውነቱ ጾና አባቶቻችን የጉባኤው አባላት ወደ ጉባኤው ሲቀመጡ በቤተክርስቲያን ልዕልና ደረጃ እንዲሆኑና ቤተክርስቲያንን ልዕልናዋን የሚያስጠብቅ ውሳኔ እንዲያሳልፉ የበኩላችንን መጠቆም ይሆናል ማለት ነው በዚህ መልኩ ያደረግነው ውይይት ነው ዛሬው መምህር እጅግ አድርጌ አመሰግናለሁ ምናልባትም ደግሞ ከጉባኤያቸው በኋላ ምን ተጠብቀውን አግኝተናል የሚለው ደግሞ ተመልሰን ተገናኝተን ምናየው ይሆናል ለዛሬው ግን እጅግ አድርጌ አመሰግናለሁ መምህር ያርፈቃዱን እኔም አመሰግናለሁ በጣም አመሰግናለሁ የተወደዳችሁ ተመልካቾቻችን የዛሬው ቆይታችን ይሄን ይመስል ነበር እንግዲህ ዘወትር በየአመቱ በአመት ሁለት ጊዜ የሚከናወነው በጥቅምትና በግንቦት የሚካሄደው የቅዱስ ሲኖዶስ ጉባኤ በጥቅምት ወር እንግዲህ የሚካሄድ መሆኑ የሚታወቅ ነው ይሄንን በማስመልከት ደግሞ ቅዱስ ሲኖዶስ የሚወያይባቸው አጀንዳዎች ምን መሆን ይተበቀባቸዋል እኛስ ከቅዱስ ሲኖዶስ ምን እንጠብቃለን ህዝቡስ ለቅዱስ ሲኖዶስ ውሳኔዎች ተገዥ ለመሆን ምን ማድረግ ይኖርበታል የሚሉትን ነገሮች አንስተን ውይይት አድርገን በቀጣዩ መርሃ ግብራችን ደግሞ እንደዚሁ የቅዱስ ሲኖዶስን ጉባኤ መነሻ አድርገን የሚተላለፉ ውሳኔዎችንም እንደዚሁ ወደ እናንተ የምናደርስ ይሆናል የዛሬው መርሃ ግብራችን ግን በዚህ እናጠናቅቃለን ስለተከታተላችሁን ከልብ እናመሰግናለን ይህን መርሃ ግብር በማህበረ ቅዱሳን ቴሌቪዥን መከታተል ያልቻላችሁ በዩቲዩብ ገጻችን የምታገኙን ይሆናል እንድትከታተሉን በዚሁ እንጋብዛለን መልካም ጊዜ ይሁንላችሁ ጤና ይስጥልኝ